የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። የኢትዮጵያ መንግስት በዛሬው ዕለት ይፋ ስላደረገው የነዳጅ ዋጋ ጭማሪ ምን አይነት አዳዲስ የዋጋ ጭማሪዎች ታዩ? ዝርዝሩን ዜናችን ይመለከተዋል። የኢትዮጵያ መንግስት የቀድሞ ከፍተኛ ባለስልጣን በሙስና ወንጀል ጽኑ እስራት ተፈርዶባቸዋል። ለጥቂት ዓመታት በእስር ላይ የነበሩት እኚህ የቀድሞ ባለስልጣን በየትኛው ወንጀል ተከሰሱ? ምን ያክል ዓመትስ ተፈረደባቸው? በወፍ በረር የምናስደምጣችሁ ይሆናል። የጠቅላይ ሚኒስትር አብይ አህመድ መንግስት በሱዳን እየተካሄደ በሚገኘው የእርስ በርስ ጦርነት ተሳታፊ የሆኑትና በቅርብ ጊዜ መጠነ ሰፊ ወታደራዊ ድሎችን እያገኙ የሚገኙት የሱዳን ፈጥኖ ደራሽ ኃይሎችን ይደግፋሉ የሚል አዲስ ውንጀላ ወይንም ክስ ስለመቅረቡ አልጀዚራ ዘግቧል። ይህን ክስ የተመለከተ መረጃ ዜናችን የሚያጋራችሁ ይሆናል። ከዚህ ውጪ ጠቅላይ ሚኒስትር አብይ አህመድ በሆሳና ከተማ በተከበረው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ቀን ላይ ጠላቶቻችንን እንደ ጸጉር ተባይ አንድ ባንድ እናጠፋቸዋለን፣ እናራግፋቸዋለን ሲሉ የተናገሩትን ንግግር ተከትሎ ኤርትራ ለዚህ ንግግር ምላሽ ሰጥታለች። የኤርትራ ማስታወቂያ ሚኒስትር ለጠቅላይ ሚኒስትሩ ንግግር የሰጠውን ምላሽ የምናገራችሁ ይሆናል። በዛሬው ዕለት በኢትዮጵያና ዛምቢያ መካከል የተፈረመውን ወታደራዊ ስምምነትም የምናገራችሁ ይሆናል። ሌሎች ወቅታዊ ጉዳዮች ትኩረታችን ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን ስናመራ ኢትዮጵያ በሱዳን 2 ዓመታትን በዘለቀው የእርስ በርስ ጦርነት ተሳታፊ ሆነውና በቅርብ ጊዜ መጠነ ሰፊ ወታደራዊ ድሎችን እያስመዘገበ የሚገኘውን የሱዳን ፈጥኖ ደራሽ ኃይሎችን ትደግፋለች የሚል ክስ ቀርቦባታል። በቀጠናው ካሉ ሀገራት ጦርነቱን በተመለከተ በገለልተኝነት እየተከታተለችው እንደምትገኝ የሚነገርላት ኢትዮጵያ ከሰሞኑ ምን አዲስ ነገር ተገኝቶ ውንጀላው ቀረበ? የብዙዎች መነጋገሪያ ሆኗል። ክሱ በማህበራዊ ትስስር ገጾች በስፋት ሲሰራጭ የነበረውና ማስረጃ ያልተገኘለት እንደዚሁም በሳተላይት ምስሎችም ጭምር ይህን የተባለ ማረጋገጫ ያልተገኘለትን ምስጢራዊ ወታደራዊ ስልጠና ግንባታን ተከትሎ ነው ተብሏል። አዲስ አበባ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት ከሰሞኑ መናገራቸውን አልጀዚራ በአረብኛ ገጹ ላይ አስነብበው ነበር። ይህንን ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ ውጊያ ግንባር ሊከፍት ማሰቡን ዘገባው ይፋ አድርጎ ነበር። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፉ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውንም ዘገባው አመላክተዋል። በተለይ የብሉ ናይል ግዛት አዋሳኝ በሆነው ቤኒሻንጉል ጉሙዝ ክልል በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ይገባለታል በማለት የሱዳን ባለስልጣናት ተናግረዋል ተብሏል። በኢትዮጵያና ሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሽ ኃይል ታጣቂዎች እንደዚሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳንና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱንም አልጀዚራ በዚህ ዘገባ ላይ ጠቅሷል። ዜናችን እንደቀጠለ ነው። ኤርትራ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሆሳና ከተማ ላሰሙት የማስጠንቀቂያ ንግግር ምላሽ ሰጥታለች። የፕሬዝዳንት ኢሳያስ አፈወርቂ መንግስት ሳይጠራ ቤት ብሎበታል ለተባለው ጉዳይ የሰጠው ምላሽ ተከታዩ ነው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ጠቅላይ ሚኒስትር አብይ አህመድ በሆሳና ከተማ በተከበረው የብሔር ብሔረሰቦች በዓል ላይ ባስተላለፉት መልእክት ነበረ ስም ሳይጠቅሱ ጠላቶች ሲሉ የጠሯቸውን ኃይሎች እንደሚበቅሉ አንድ ባንድም እንደሚያራግፏቸው ያስጠነቀቁት። ኢትዮጵያ ጠላቶቿን ጠቅላይ ሚኒስትሩ በተናገሩበት መልኩ አንድ ባንድ የምታራግፍበት መንገድ በኃይል ወይንስ በዲፕሎማሲና በጥበብ የሚለው በጠቅላይ ሚኒስትሩ ንግግር በይፋ አልተገለጸም ነበር። ይህ የጠቅላይ ሚኒስትሩ መልእክት ይመለከታቸዋል በሚል ስማቸው ከንግግሩ ማግስት በብዙዎች ዘንድ ከተጠቀሱ ወገኖች መካከል አንዷ ኤርትራ ነበረች። ኤርትራ እንደተለመደው በማስታወቂያ ሚኒስትሯ በኩል ለዚህ ንግግር ምላሽ ሰጥታለች። ከኤርትራ አንጋፋና አረጋዊ ሚኒስትሮች መካከል አንዱ የሆኑት የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ብልጽግና ቀልቡን እንዳጣ ግልጽ ከሆነ ቆይቷል፣ መልእክቱም ግልጽ ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትር አብይን በስም ሳይጠቅሱ የብልጽግና መሪ ጠላቶቹን አንድ ባንድ እንደ ጸጉር ተባይ እናራግፋቸዋለን ብሎ ለደጋፊዎች ሲናገር ሰምተናል። በየትኛውም ዓለም የትኛው መሪ እንደዚህ አይነት ንግግር ሲናገር ተሰምቶ ያውቃል ሲሉም ለመገረም ሞክረዋል። ኢትዮጵያን ህዝቧንና መሪዎቿን በተራ ቃላት ጭምር በኤክስ ገጻቸው ላይ በመጎንተል ይታወቃሉ የሚባሉት ሚኒስትሩ የማነ ገብረ መስቀል ይህ የጠቅላይ ሚኒስትሩ ቃላት አጠቃቀም ተቀባይነት የሌለውና እንደ ተራ ስህተት ተቆጥሮ ሊታለፍ የማይችል ነው ሲሉ ሞክሰዋል። የማስታወቂያ ሚኒስትሩ የማነ በዚህ አላበቁም። ይህ የገዢ ብልጽግና ፓርቲ እውነተኛ ባህር ነው ሲሉ ስማቸው ሳይጠራ ለሆሳናው የጠቅላይ ሚኒስትሩ ንግግር በዚህ መልኩ እኛንን የጸጉር ተባይ ሲሉ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በወቅቱ ባሰሙት ንግግር ኮሎኔል በዛብህ ጴጥሮስ የጀመረውን ጀግናው የሀዲያ ወጣት ያሳኳል ሲሉ የቀድሞው የአየር ኃይል ጀግና ለኢትዮጵያ አንድነትና ብሔራዊ ጥቅም መከበር በኤርትራ ምድር የከፈለውን መስዋዕትነት በገደምዳሜው አንስተው እንደነበረ የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ነው። ዛሬ መንግስት ይፋ ስላደረገው የነዳጅ ጭማሪ ዋጋ ጥቅል መረጃዎችን እናገራቸው። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚሆን የነዳጅ ጭማሪ ዋጋ ይፋ አድርጓል። በአዲሱ ዋጋ ጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ኬሮሲን ደግሞ ዋጋው በ8 ብር ገደማ ጭማሪ አሳይቷል። ሚኒስቴሩ ዛሬ ይፋ ባደረገው የዋጋ ማሻሻያ 2018 ዓመት ከገባ ከአውሮፕላን ውጭ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ ነው። ሚኒስቴሩ መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210.10 ብር እንዲሆን ሲወስን ሌሎች የነዳጅ አይነቶች ዋጋቸው
መጠናቸው ባለበት እንዲቀጥል ወስኖም ነበር። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት ወር መጨረሻ ላይ እንደነበረ የሚታወስ ነው። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫ 120 ብር ከ94 ሳንቲም ዋጋ እንዲሆንም ተደርጎ ነበረ። ዛሬ ይፋ የተደረገው ማሻሻያ ደግሞ የሶስቱም የነዳጅ ምርቶች ዋጋ 129 ብር ከ12 ሳንቲም እንዲሆን ተደርጓል። አዲሱ ተመን የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ ሲያስከትል የኬሮሲንና ነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር ከ18 ሳንቲም እንዲጨምር ያደርጋል። የአውሮፕላን የኬሮሲን እንደዚሁም የቀላልና የከባድ ጥቁር ናፍጣ ዋጋ በህዳር ወር ሲሸጥ በነበረበት እንዲቀጥል እንደተወሰነ ሚኒስቴር መስሪያ ቤቱ ዛሬ ለነዳጅ ኩባንያዎች በላከው ደብዳቤ አስታውቋል። ቢቢሲ እንደዘገበው ንግድና ቀጠና ትስስር ሚኒስቴር ይህንን የዋጋ ጭማሪ ይፋ ያደረገው ከታህሳስ አንስቶ በሚተገበር የቫትና የኤክሳይዝ ታክስ ምክንያት የነዳጅ ዋጋ በ30 በመቶ ይጨምራል የሚሉ መረጃዎች በሰፊው ሲነገሩ ከቆየ በኋላ ነው። ይህንን ተከትሎ ባለፉት ቀናት በተለይም በአዲስ አበባ ከተማ የነዳጅ እጥረት ተስተውሎ እንደነበረ የሚታወስ ነው። ሚኒስቴር መስሪያ ቤቱ ዛሬ በላከው የዋጋ ጭማሪ ደብዳቤ ላይ የታክስ ጭማሪ በተመለከተ የሰጠው መረጃ የለም። ወደ ዜናችን ሌላኛው ክፍል እናምራ። በኢትዮጵያ ላይ ሰርጎ ገብ የተሰኘው የሳይበር ጥቃት ሙከራ በከፍተኛ መጠን የሚፈጸም ስለመሆኑ የኢንፎርሜሽን መረብ ደህንነት አስተዳደር ይፋ ያደረገው መረጃ ያሳያል። ይህ የሳይበር ጥቃት በድረገጽ በቁልፍ መሰረተ ልማቶችና ሌሎች ዘርፎች ላይ ኢላማ ማድረግ እንደነበረ የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጃ ተናግረዋል። በተያዘው በጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች መመዝገባቸውንም ለመንግስት መገናኛ ብዙሃን ተናግረዋል። በማዕከልም በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶችን የሚያስተዳድሩ ተቋማት የጋራ ጥረት 97.16 በመቶ ለሚሆኑት የጥቃት ሙከራዎች ምላሽ ተሰጥቷል ባይ ናቸው። አቶ መሐመድ የሳይበር ጥቃት ሙከራዎቹ ቢሳኩ እንደ ሀገር ይደርስ የነበረ ጉዳት ከፍተኛ በመሆኑ የሳይበር ጥቃቶችን በመቆጣጠር የጉዳት መጠንን በመቀነስ ድጋሚ ለጥቃት እንዳይጋለጡ ደህንነታቸውን የማጠናከር ስራ ተከናውኗል ሲሉ አስረድተዋል። የቀድሞው የመንግስት ከፍተኛ ባለስልጣን በሙስና ወንጀል ጽኑ እስራት ተፈርዶባቸዋል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት ተቀጥቷል ተብሏል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ ባቀረበው ክስ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ እርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድተዋል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ በተለይም በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። አቶ ምትኩ የኤልሻዳይ ሪሊፍ እና ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች የሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በመውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበረ በክሱ ተመላክተዋል። በዚህ መሰረት በአማራ፣ በአፋር፣ በኦሮሚያ፣ በደቡብ ክልል የቀድሞ ዞን ውስጥ የሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም መዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ አቃቢ ሕግ አስረድተዋል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙን ነው በክሱ የተመላከተው። በተለይም 601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ ኩንታል በላይ በቆሎ፣ ከ78 ሺህ ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር ነው እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጡ የተጠቀሰው። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ውጭ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተገልጿል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይንም ንብረትን ህግ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። በዚህ መሰረት ተከሳሹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፈዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ተወስነዋል። ከዚህ ውጪ ባለቤታቸው ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3 ሺህ ብር የገንዘብ መቀጮ እንደዚሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔ ተላልፈዋል። በመጨረሻም ኢትዮጵያና ዛምቢያ በወታደራዊ ዘርፍ በትብብር ለመስራት ተስማምተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጠቅላይ ኤታማዦር ሹም ሌተና ጀነራል ጄፍሪ ዚኤሌ ጋራ በዛሬው ዕለት ውይይት አካሂደው ነበር። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ለቀጠናው ደህንነት እንደዚሁም ለሀገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት እንደምትሰራ ተናግረዋል። ከዛምቢያ ጋር ያለውን ግንኙነት የበለጠ ለማሳደግም እንደሚሰራ ተናግረዋል። ሌተና ጀነራል ጄፍሪ ዚኤሌ በበኩላቸው ወታደራዊ ትብብሩ የተሻለ አቅም ለመፍጠርና የጋራ ተጠቃሚነትን ለማሳደግ እንደሚያግዝ አስረድተዋል። ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንደዚሁም የኢትዮጵያንን የጀግንነት ስነ ልቦና ያደነቁት ሌተና ጀነራል ጄፍሪ ይህም ብዙ የተማርንበትና በትብብር እንድንሰራ ያነሳሳን ብለዋል። ውይይቱን ተከትሎ የመከላከያ ሚኒስትር ዴኤታ ማርታ ሉዋጂ ከዛምቢያ
ከኢትዮጵያቻቸው ማምቦ ሃውንዱ ጋር በጋራ መስራት የሚያስችላቸውን ስምምነት ተፈራርመዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።